ይተቹ ነበር። ድንግል ማርያም ላይ የሚወርደው የስድብ ናዳ ዛሬ መጣ አይደለም። እኛ በጣም አዲስ ይሆንብናል እንጂ በነገራችን ላይ ድንግል ማርያም ጠላቶቿ የተነሱ ገና በእናቷ ማህፀን በሐና እያለች ነው። ዛሬም አትጠፋም ድንግል ማርያም። እንዲያውም እየነካኳት ያሉ ይበልጥኑ ክብሯ እንዲገን ስለፈለገ ይመስለኛል እግዚአብሔር። የበለጠ እኮ ተሰበከች አሁን ማርያም፣ የበለጠ እኮ ተተረከች፣ የበለጠ እኮ በትውልዱ ልብ ላይ እየታተመች እኮ ቀጠለች። አመስግኗት፣ አሁንም ከፍ አድርጉና ምስጋና። ስለዚህ ቅዱስ ገብርኤል የምስራች ይዞ መጡ። አጥፊዎቹ ከማጥፋታቸው በፊት ለራሳቸው ጠፍቷል። ገዳዩ ሄሮድስ ከነ ገዳዮቹ አስቀድሞ ለራሱ ሞቷል። ስለዚህ ተነሳ፣ እናቱና ሕፃኑን ይዘ ወደ ሀገር ወደ እስራኤል ምድር ተመለስ የሚል ምስራች ይዞ መጣ። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያለፈውን ጊዜ በሕይወት በሰላም ጠብቆ ለዚች ቀን ያደረሰን የአባቶቻችን አምላክ የእኛም አምላክ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እየሄዳችሁ ያላችሁ ጥቂት ደቂቃ ብቻ ተረጋጉ። ግድ የላችሁም። በጣም ብናቆያችሁ 10 ደቂቃና 15 ደቂቃ ብቻ ነው እና ከቃሉ የሚገኙን በረከት ሳታገኙ እንዳትሄዱ ተረጋጉ። ግድ የላችሁም። ሰዓቱም ገና ነው። ለዚች ሰዓት ያደረሰን የቅዱሳኑ ሁሉ አምላክ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ምልጃዋ፣ ጸሎቷ፣ ቃል ኪዳኗ ከሁላችን ጋር አሜን በሉ። ክቡር አባታችን መላከ ታቦር መምህር ይሄይስ የዚህ ቤተ መቅደስ ዋና አስተዳዳሪና የሁላችንም አባት፣ ክብርት እህታችን ዘማሪት ሲስተር ሕይወት ተፈሪ፣ ክቡር ወንድማችን በክራር ያገለገለን ዘማሪ መዝሙር፣ ክቡር ወንድማችን በመሰንቆ ያገለገለን ወንድማችን ዘማሪ አቤል፣ የተከበራችሁ ሊቃውንተ ቤተ ክርስቲያን ሁላችሁም እንደየማይረጋችሁ አባቶቼ ካህናት፣ መምህራን ወንጌል፣ ወንድሞቼም ዲያቆናት በዚህ ሰዓት እግዚአብሔርን ለማመስገን ብሎም ደግሞ እግዚአብሔርን ለመስማት በዚህ ቅዱሱ ስፍራ ላይ የምትገኙ ሁላችሁም አባቶቼ፣ እናቶቼ፣ ወንድሞችና እህቶቼ ሕፃናትን ጨምሮ በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? ያደራችሁ እግዚአብሔር ይመስገን በሉ። እንደምን አደራችሁ? አረ እንደምን አደራችሁ? እንደምን አደራችሁ? አሜን። ቅዱስ አምላካችን እግዚአብሔር ቸር ነውና በቸርነቱ መሐሪ ነውና በምሕረቱ ይቅር ባይ ነውና በይቅርታው ሁላችንንም በደል ኃጢአታችን ሳይመለከት ለዚች ቀን ስላደረሰን በዚችም ቀን በተቀደሰችው በምሕረት አደባባዩ ስለሰበሰበን ስለማይነገረው በጎ ስጦታ ሁሉ ስሙ የተመሰገነ ይሁን። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ መቼም ወደዚህ የመጣነው ስለ ሁለት ነገር ነው። የመጀመሪያው እግዚአብሔርን ስላደረገልን ነገር ልናመሰግነው ነው። ሁለተኛው ደግሞ እግዚአብሔርን ልንሰማው ነው። ቅድም ከጌታችን ጋር እግዚአብሔርን አመስግነነዋል። በኋላም የምናመሰግነው ይሆናል። አሁን ደግሞ እግዚአብሔር የሚለንን እንሰማለን። ማን የሚለንን እንሰማለን?
ነገሩን ግዴላችሁ ማን የሚለንን እንሰማለን? እግዚአብሔር የሚለንን እንሰማለን። ግዴላችሁ እሱ የሚለን ጥሩ ነገር ስለሆነ መልካም ነገር ስለሆነ ሁላችሁም ጆሮአችሁን ከፍታችሁ እንድትሰሙ በልዑል እግዚአብሔር ስም ላሳስባችሁ እወዳለሁ። የምንማማርበት የትምህርታችን ርዕስ የእግዚአብሔር ቃል የእግዚአብሔር የጌታ መልአክ ታየው በሚል ይሆናል። ይህንን ቃል ተጽፎ የምናገኘው በዚህ በማቴዎስ ወንጌል ምዕራፍ 1 ቁጥር 20፣ የማቴዎስ ወንጌል ምዕራፍ 2 ቁጥር 13፣ የማቴዎስ ወንጌል ምዕራፍ 2 ቁጥር 20 ነው። በእነዚህ በማቴዎስ ወንጌል ምዕራፍ 1 እና ምዕራፍ 2 በሦስቱም ቁጥሮች ላይ ተመዝግቦ የምናገኘው ቃል ይህንን ቃል በሦስቱም ስፍራ ላይ ተመዝግቦ የምናገኘው ሲሆን የተነገረው ለአንድ ጻድቅ ስለሆነ ጠቅለል ባለ መልኩ እንመለከተዋለን። እስኪ ሁላችሁም ይህንን ቃል በሉ። የጌታ መልአክ በሉ በሉ የጌታ መልአክ ታየው። ስለ ቃሉ የቃሉ ባለቤት የሆነ አምላካችን እግዚአብሔር በድጋሜ ስሙ የተመሰገነ ይሁን። ይህንን ቃል ለመረዳት ሁላችንም ከቁጥር 18 ጀምሮ ያለውን ታሪክ እንመለከታለን። ቃሉ የተነገረው ለጻድቁ እግዚአብሔርን ለሚፈራ ብሎም ደግሞ በኃጢአተኞች መካከል ሲኖር ኃጢአት ላልተገበረና ለኃጢአት ሕይወቱን አሳልፎ ላልሰጠ ለጻድቁ ለአረጋዊው ለዮሴፍ ነው። አረጋዊው ጻድቁ ዮሴፍ ከዕለታት በአንድ ቀን የጌታ መልአክ ታይቶታል። የጌታ መልአክ የታየው ወይም የተገለጠለት ምክንያት ከዕለታት ስለ 3 ነገሮች ናቸው የምናስነሳቸው። 3 ጊዜ በተደጋጋሚ ነው የታየው የተገለጠለት። ነገር ግን በቅደም ተከተል እንመለከታለን። የመጀመሪያው እንዲህ ነው የሆነ እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም በረከቷ አምላካችን እግዚአብሔር በሁላችን ላይ ያሳድርብንና ልክ 12 ዓመታት ያክል በቤተ መቅደስ ከኖረች በኋላ በቤተ መቅደስ የሚኖሩ ሰዎች ተቃውሟቸውን አሰሙ። የተቃውሞ ድምፅ ልክ አይሁዳውያን እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆኑና ከቤተ መቅደስ ትውጣልን የሚል ድምፅ ያሰማሉ። በደንብ አስተውሉ ክርስቲያኖች፣ ቤተ መቅደሳችን ታረክስብናለችና ከመቅደስ ትውጣልን የሚል ድምፅ ያሰማሉ። እነዚህ ሰዎች በተለይ ደግሞ ታሪካቸውን በተለያዩ ሊቃውንት የተጻፉትን ታሪኮች በምታጠኑበት ጊዜ ከመቅደስ ተለይተው የማያውቁ ውሏቸውና አዳራቸው መቅደስ የሆነ ፍጹም ግን የቅድስና ሕይወት የሌላቸው ስለ ሰው ቅድስናና መርከስ ብቻ እያወሩ የሚኖሩ ናቸው። በደንብ አስተውሉ። እነዚህ በድንግል ማርያም ላይ ከቤተ መቅደስ ትውጣልን እያሉ ድምፃቸው እያሰሙ ያሉ ቤተ መቅደሳችንን ታረክስብናለች በማለት እየጮሁ ያሉ በፍጹም ስለ ራሳቸው ቅድስና አስበው የማያውቁ ናቸው። ሁል ጊዜ ግን የሚያወሩት ሁል ጊዜ ግን ከአንደበታቸው የሚወጣው ቃል ስለ ሌሎች ቅድስናና ስለ ሌሎች መርከስ ነው። ይሄ ያለመታደል ነው። ይሄ ያለመታደል ነው። ክርስቲያኖች ከእንዲህ አይነት ሕይወት ክርስቶስ ኢየሱስ በቸርነቱ ሁላችንን ይጠብቃል። ኧረ አሜን በሉ። በቸርነቱ ይጠብቃል። በጣም አለመታደል ነው። በቅድስናው ስፍራ ውሏቸው በቅድስናው ስፍራ ላይ ነው። አዳራቸው በቅድስናው ስፍራ ላይ ነው። ሁል ጊዜ ከመቅደሱ ተለይተው አያውቁም። ነገር ግን የቅድስና ሕይወት የላቸው እና ተሰባሰቡና ወደ ሊቀ ካህናቱ ቀርበው ድንግል ማርያምን ከመቅደስ ትውጣልን የሚል ድምፅ ያሰማሉ።
አስቡ። እነሱ ቅድስናቸው ከድንግል ማርያም ቅድስና በልጦ ነው። የእነሱ ክብር ከድንግል ማርያም ክብር በልጦ ነው። የእነሱ ልዕልና ከድንግል ማርያም ልዕልና በልጦ ነው። የእነሱ በእግዚአብሔር ፊት ያላቸው ባለሟልነት ከድንግል ማርያም ባለሟልነት በልጦ ነው። በእነሱ እሳቤ ትውጣልን የሚል ድምፅ አሰሙ። 15 ዓመት ስለሞላት ቤተ መቅደሳችንን ታረክስብናለች በማለት ፍጹም የሆነው ጩኸት ይጨዋል። በዚህ ጊዜ ካህኑ ሊቀ ካህናቱ ዘካርያስ ሲጨንቃው በእግዚአብሔር ፊት ለጸሎት ቆመ። እንደምን አደራችሁ? አረ እንደምን አደራችሁ? ሲጨንቀው በእግዚአብሔር ፊት ለጸሎት ቆመ። ምን ላድርጋት? ወደ ቤተ መቅደሱ የመጣችው በቤተ መቅደሱ እንድትኖር ያደረገ እግዚአብሔር ገና የ3 ዓመት ብላቴና ሳለች ወደ ቤተ መቅደሱ እንድትገባ የሆነው በእግዚአብሔር ፈቃድ ነው፣ በእኛ ፈቃድ አይደለም። አሁን ደግሞ የእግዚአብሔር ፈቃድ መጠየቅ አለብኝ አለና በእግዚአብሔር ፊት ቆመ። ክርስቲያኖች ግራ የሚያጋቡ ነገሮች ወደ ሕይወታችሁ ሲመጡ ወገኖቼ ለጸሎት ነው መቆም ያለባቸው። መፍትሄ ከእግዚአብሔር አለ። አልፈታ ያላችሁ ችግር፣ እንቆቅልሽ የሆነባችሁ ጉዳይ መፍትሄ የሚገኘው ከማን ነው? አረ ተናገሩ። ከማን ነው? ድምጻችሁ ይሰማ። ከማን ነው? ከእግዚአብሔር ነው። መጸለይ ነው መፍትሄ ክርስቲያኖች። ስለዚህ ለጸሎት ቆመ። እግዚአብሔርም ወዲያውኑ መልስ ሰጠው። ምን አለው? የሽማግሌዎችን ብትር ሰብስብና ጸልይ፣ ከዚያም በኋላ ዕጣ ጣል። ዕጣ የደረሰበት በንጽሕና በቅድስና በድንግልና እንዲጠብቃት ለእሱ ትሰጣለህ። ይሄ ትርጓሜ ወንጌላችን በምታነቡበት ጊዜ በሰፊው ተብራርቶ ታገኛላችሁ። በዚህ ጊዜ እግዚአብሔር እንዳዘዘው አደረገ። የሽማግሌዎችን ብትር ሰበሰበና ከጸለየ በኋላ በእግዚአብሔር ፊት ለጸሎት ከቆመ በኋላ ዕጣ ጣለ። ዕጣም ለዘካርያስ ለጻድቁ ለአረጋዊ ለዮሴፍ ደረሰ። ይህንን ዕጣ ካሳወቀ በኋላ አረጋዊ ዮሴፍን ጠርቶ በሕያው መቅደስ ፊት እኔና እናንተ ለአምልኮ በምንቆምበት በቅዱስ ስፍራ ላይ በመሃላ በቃል ኪዳን ገብቶ በቤታችን ድንግል ማርያምን ወደ ራሱ ወሰደ። እጠብቃለሁ በማለት በንጽሕና በክብር በልዕልና እጠብቃታለሁ ብሎ በመቅደሱ በመሠዊያ ፊት ቃል ኪዳን ገብቶ እመቤታችን ድንግል ማርያምን ወደ ራሱ ወሰደ። አሁን እዚህ ያለነ ሁላችንም እርግጠኛ ሆኜ ልንገራችሁ፣ እመቤታችንን ወደ ሕይወታችን ወስደናታል። እንደምን አደራችሁ? አረ እንደምን አደራችሁ? ወስደናታል። አልወሰድናትም? ወስደናታል። በአማላጅነቷ ለመጠቀም፣ በእናትነቷ ለመጠቀም፣ በበረከቷ ለመባረክ፣ በቅድስናዋ ለመቀደስ ወስደናታል ምትሉ እስኪ ክብር ስጧት። ከፍ አድርጋችሁ ምስጋና። ስለዚህ ወሰዳት። ዘመኑ ዘመነ አጸባ በሆነ ጊዜ ግን ሩቅ ሀገር ሄዶ ሲመለስ እመቤታችን ድንግል ማርያም ጸንሳ አገኘት። ይሄ እሱ ከተቀበለው አደራ ውጪ የሆነ ዓላማ በእሷ ላይ ተፈጽሞ አገኘ። ጽንስ ነው የተፈጠረው። ጽንስ ነው የሆነ። በጣም ድንጋጤ ውስጥ ከተተው። ተጨነቀ። ምን ሊሆን ይችላል? እንዲያውም ሊገልጣት ስላልወደደ በስውር ሊተዋት አሰበ። እስኪ ሊተዋት አሰበ ባሉ ግዴላችሁ፣ ሊተዋት አሰበ። ወደ ራሱ የወሰዳትን ድንግል ማርያም ሊተዋት አሰበ። ይሄ ትልቅ ፈተና ነው ወገኖቼ። ከፈተናዎች ሁሉ ብርቱ የሆነ ፈተና ማርያምን ሊያስተው የሚችል ፈተና። እየሰማችሁ ነው?
ማርያምን ሊያስተው የሚችል ፈተና ትልቁ ፈተና ነው። ማርያምን ከማርያም ሊለይ የሚመጣ ፈተና ከፈተናዎች ሁሉ የተለየ ፈተና ነው። ከባዱ ፈተና ይሄ ነው። ልዩ ልዩ ፈተና ገጥሟችሁ ሊሆን ይችላል። ልዩ ልዩ የሆነ መከራ ገጥሟችሁ ሊሆን ይችላል። ከመከራዎች ሁሉ በላይ የበለጠ መከራ፣ ከፈተና ሁሉ የሚበልጠው ፈተና ግን ማርያምን ሊያስተው የሚችል ፈተና። አሁን በየቲክቶኩ፣ በየፌስቡኩ፣ በየዩቲዩብ የምታዩት ማርያምን ለማስተው ነው። ይሄ ሁሉ መፍጨርጭ በደንብ ስሙ ክርስቲያኖች። ይሄ ቀላል መልእክት አድርጋችሁ እንዳትወስዱ። ምን እንዳደረገቻቸው አላውቅም። ምን አድርጋ ነው? ምን በደል ኖሮባት ነው? ምን ጥፋት ተገኝቶባት ነው? ይሄ ሁሉ ጥላቻ፣ ይሄ ሁሉ ግን ጥግ የደረሰ ጥላቻ በማርያም ላይ ምን ብታደርጋቸው ነው? የሰደባቸውን ሰው እኮ በዚህ ልክ አይጠሉትም። ያሳደዳቸውን ሰው እኮ በዚህ ልክ አይጠሉትም። ወገኖቼ በሕይወታቸው በትዳራቸው የመጣባቸውን ሰው እኮ በዚህ ልክ እኮ አይጠሉትም። በማርያም ላይ ያለው ጥላቻ ግን የጤና አይመስለኝም ወገኖቼ፣ የጤና አይመስለኝም። በጣም ይሄ በክፉ መንፈስ የሚያያዝ ውጤት ነው ብዬ ነው የምወስደው። ማንንም እንድንጠላ የእግዚአብሔር ቃል አያዘንም። ማንንም በእግዚአብሔር አርአያና አምሳል የተፈጠረውን ሰውን እንድንጠላ የእግዚአብሔር ቃል አያዘንም። ስለ ክፉዎች እኮ እንዲጸለይ እንድንጸልይ ነው በእግዚአብሔር ቤት ምሕረት እንድንለምንላቸው እንጂ እንድንጠላ ማያዝም የእግዚአብሔር ቃል። አልፎም ተርፎም ግን ሰው በድንግል ማርያም ላይ ይሄን ያክል ጥላቻ፣ ይሄን ያክል ክፋት፣ ይሄን ያክል ተንኮል፣ ይሄን ያክል መክፋት ግን ምን የሚሉት እና ወገኖቼ ምን እላችሁ ፈልጌ ነው፣ ማርያምን ሊያስተው የሚመጣ ፈተና ግን ከባዱ ፈተና። ከዚህ ፈተና አምላካችን ይጠብቀን። አሜን በሉ። አሜን በሉ። ከዚህ ፈተና እግዚአብሔር ይጠብቀን እና አረጋዊ ዮሴፍ ማርያምን ሊተዋት አሰበ። ከገጠመው ፈተና የተነሳ በሐሳብ ደረጃ ነው፣ ወደ ተግባር ግን ሳይገባ ሌሊት ሙሉ እየተጨነቀ አደረ። ምን ሊሆን ይችላል? በነጋታው ደግሞ ማንኛውም እያንዳንዱ ሰው ወደ መቅደሱ ወጥቶ ወደ ቅዱሱ ስፍራ ወጥቶ መስዋዕት የሚያቀርብበት ቀን ነበር። አሁን ነገ እንደ ማንኛውም እግዚአብሔር እንደሚፈራ ሰው ወደ መቅደስ ልወጣ ነው። በዚያ መቅደስ ደግሞ ተገኝቼ መስዋዕት ላቀርብ ነው። ልክ መስዋዕት ላቀርብ ግን ሲሄድ ማርያምን እንዴት ላድርግ? ትቻት ብሄድ የት ትተሃት መጣ? እዣት ብሄድ ደግሞ አይሁዶች ክፎች ናቸው፣ በድንጋይ ቀጥቅጠው ይገሉብኛል። በጣም ከባድ ጭንቀት ነው። እንዲህ ባለ ጭንቀት ሌሊቱ ሙሉ ሲጨነቅ ግን በዚያ ሌሊት የጌታ መልአክ መጣና ታየው። በተጨነቃችሁ ጊዜ ይሄ መልአክ ከእግዚአብሔር ተልኮ ይምጣላችሁ። ኧረ አሜን በሉ። ግራ በተጋባችሁ ጊዜ ይሄ መልአክ ይምጣላችሁ። በእውነት ይሄ መልአክ የሚያረጋጋ መልአክ ነው። ይሄ መልአክ ነገርን የሚተረጉም መልአክ ነው። ይሄ መልአክ ምስጢርን የሚገልጥ መልአክ ነው። ይሄ መልአክ የረቀቀውን አጉልቶ የሚናገር መልአክ ነው። ይሄ መልአክ ግራ ያጋባንን ነገር ወገኖቼ የሚያስተካክል መልአክ ነው። ይሄ መልአክ ወደ ሁላችን ይምጣልን። አሜን ይባላል። አዎ ወገኖቼ፣ ይሄ መልአክ ወደ አረጋዊ ወደ ዮሴፍ መጣለት። አሁን ያስጨነቀውን ነገር ያብራራለት ጀመረ። የዳዊት ልጅ ዮሴፍ ሆይ እጮኛዬ ማርያምን ለመውሰድ አትፍራ። እስኪ ማርያምን ለመውሰድ በሉ። ድምፅ ፈልጋለሁ። ማርያምን ለመውሰድ አትፍራ። ከእሷ የሆነው እንዲህ አለ፣ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና በማይመረመር
በሰው ዕውቀት፣ በሰው መረዳት፣ በሰው እሳቤ ሊደረስበት በማይችለው ጥበብ ነው በእሷ የተጸነሰውና ማርያምን ለመውሰድ ማርያምን ለመውሰድ አትፍራ። ሌላ ተጨማሪ ቅዱስ ገብርኤል ነው ከእንግዲህ ያባራለች። ይህንን ነገር ከነገረው በኋላ ሁለተኛ ሌላ ማስረጃ ነገረው። ልጅ ትወልዳለች፣ እርሱም ሕዝቡን ሁሉ ከኃጢአታቸው ያድናቸዋል፣ ስሙን ኢየሱስ ትለዋለህ። እንደ ጸነሰች አትቀርም፣ ትወልዳለች፣ ወንድ ልጅ ትወልዳለች። እርሱ ከእሷ የሚወለደው ደግሞ ሕዝቡን ሁሉ ከኃጢአት ያድናል። ሕዝቡን ሁሉ ከምን ያድናል? አረ ነገሩ ከምን ያድናል? ከድንግል ማርያም የተወለደ እሱ ከኃጢአት የሚያድን፣ ከሞት የሚያድን፣ ከዲያብሎስ የሚያድን፣ ከክፉ መናፍስት አሰራር የሚያድን ወገኖቼ ከበደል የሚያድን ነው። አሁን 5500 ዘመን ሴቶች ከወለዷቸው ወንድ ልጆች መካከል አንድም ወንድ ልጅ ከኃጢአት የሚያድን አልተወለደም። ከሞት የሚያድን አልተወለደም። ከዲያብሎስ የሚያድን አልተወለደም። ድንግል ማርያም የምትወልደው ግን የምስራች ነው፣ ከኃጢአት የሚያድን ነው። አረ ክብር ይግባው፣ ከኃጢአት የሚያድን ነው። ስለዚህ ይህንን ነገር ሌላው ሦስተኛው ማስረጃ ግልጥ እያደረገለት ነው። በነቢዩ እንዲህ ተብሎ እኮ ተነግሯል፣ በመጽሐፍ የተጻፈ ይፈጸም ዘንድ ግድ ነው። እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙም አማኑኤል ይሉታል ተብሎ የተጻፈው ይፈጸም ዘንድ ይገባል። ቅዱስ ገብርኤል የመጀመሪያ የመጽነሷ ነገር እንደ ሰውኛ እንዳልሆነ፣ ከወንድ ዘር ተከፍሎስ እንዳልሆነ፣ በመንፈስ ቅዱስ ጥበብ፣ በመንፈስ ቅዱስ ካህልነት፣ በመንፈስ ቅዱስ ኃይል እንደሆነ፣ በመንፈስ ቅዱስ ኤልሻዳይነት እንደሆነ ካብራራለት በኋላ እሷ የምትወልደው ደግሞ ማናቸው ሴቶች እንደሚወልዱት አይደለም፣ እሱ አምላክ ነው። ቅዱስ ዲዮስቆሮስ እንደተናገረ እምቅድመ ዓለም ወእስከ ለዓለም ሀሎ በመንግሥቱ ሀሎ በትስብእቱ ሀሎ በመለኮቱ፣ ከዓለም ሁሉ አስቀድሞ በመንግሥቱ የነበረ፣ በሦስትነቱ የነበረ፣ በመለኮትነቱ የነበረ፣ አሁንም ያለ እሱም ከኃጢአት ሁሉ የሚያድን ነው። አረ ክብርና ምስጋና ለስሙ ይሁን። ይሄ ሁለተኛው። ሦስተኛው ደግሞ መጽሐፍ ጠቀሰልን። ከ800 ዓመት በፊት ነቢዩ ኢሳይያስ በትንቢት መጽሐፉ በምዕራፍ 7 ቁጥር 14 ላይ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም አማኑኤል ይሉታል ተብሎ እንደተጻፈ ይሄም ይፈጸም ዘንድ ይገባል። ይሄ አረጋዊ ዮሴፍ በመጀመሪያ መልአኩ ያደረገለት እገዛ ነው። መልአኩ ቅዱስ ገብርኤል ከእግዚአብሔር ተልኮ በመምጣት ወደ እሱ በመቅረብ ያደረገለት እገዛ፣ ከዚህ በላይ መርዳት ምን አለ? ይሄ እኮ ሰዎች አብራርቶ ሊገልጹት የማይችሉትን ነገር ማን ይፈታለት ነበረ? ማን ይገልጥለት ነበረ? ማን ያብራራለት ነበረ? ይሄ ማን ያስረዳው ነበረ? ይሄ መልአኩ ባይመጣ። አረ ለመልአኩ ክብር ስጡ ባካችሁ ወገኖች። ይህን ማንም ሊያብራራ ከሰማይ በታች በምድር ካሉ ስነ ፍጥረታት መካከል አረጋዊ ዮሴፍን ከዚህ ከገባበት አስጨናቂ ጉዳይ የሚፈታለት ነገር ማንም አይገኝም ነበር። ይሄ መልአክ ግን ተገለጠ፣ መጣና እንዲህ ባለው መርዳት ረዳው። ወደ ሁለተኛው እገዛ ለወሰዳችሁ በዚህ በማቴዎስ ወንጌል ምዕራፍ 2 ቁጥር 1 ጀምራችሁ ስታነቡ አንድ የተፈጸመ ታሪክ አለ። እንደምን አደራችሁ? እየጨረስኩ ነው ትምህርቴ። በደንብ ግን አሁን የችግሩ የመከራው የአስጨናቂ ጉዳይ መንስኤው ወገኖቼ ሦስቱም ነገሥታት ናቸው። እነዚህ ሦስቱም ነገሥታት ከሩቅ ምስራቅ የመጡ ወደ ቤተልሔም የመጡ
በኮከብ እየተመሩ ነው የነበሩ። ይህ ኮከብ እየመራ ወደ ቤተልሔም አደርሷቸዋል። ልክ ወደ ቤተልሔም እንደደረሱ ወደ ንጉሡ በዚያን ዘመን ነግሶ ወደ ነበረው ወደ ጨካኙ ርኅራኄ ወደ ሌለው ሁል ጊዜ እጆቹ በደም ነክሮ ወደሚኖረው ልበ እግዚአብሔርንም የማይፈራ ሰውንም የማያፍር ወደ ንጉሡ ወደ ሄሮድስ ሲሄዱና እንሰግድለት ዘንድ የተወለደው የአይሁድ ንጉሥ ወዴት ነው የሚል ቃል ይዘው እንደምን አደራችሁ? እስኪ ቃሉን በሉ በማርያም እንሰግድለት ዘንድ። ድምፃችሁ ከፍ አድርጉ። እንሰግድለት ዘንድ የተወለደው የአይሁድ ንጉሥ ወዴት ነው? ይሄ ደግሞ በቤተ መንግሥቱ ውስጥ ትልቅ ችግር ፈጠረ። ያ ልቡ የደነደነ በስልጣኑ እየተመካ የሚኖር ሁል ጊዜ የኃጢአት እሳቤ ያለው እንደው ተግባሩን የኃጢአት ተግባር የሆነለት ንጉሡ ሄሮድስ ተጨነቀ። ያላደረገው ነገር በተለይ ወንጌሉን ስታነቡ ብዙ ጥረቶችን አድርጓል። ብዙ ጥረቶች ሊቃውንቱ ሰብስቧል። በየአውራጃ ያሉትን ባለስልጣናትን ሰብስቧል፣ ጠይቋል። ነገር ግን ሕፃኑ የተወለደበትን ስፍራ ሊያገኝ አልቻለም። ሕፃኑን ሊያገኘው አልቻለም። ግን ሊቃውንቱ አንድ የመጽሐፍ ቃል ጠቅሰውለታል። እንዲህ ሊሆን ይችላል፣ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝብ እስራኤልንም የሚጠብቅ መስፍን ካንቺ ይወጣል የሚል በነቢይ እንደተጻፈ በዛ ሊሆን እንደሚችል የመጽሐፍ ቃል ጠቆመ። አሁን ከዚህ ጋር ተያይዞ ክርስቶስን አግኝቶ ለመግደል የወሰነው የመጨረሻው ውሳኔ 1 ዓመትና 2 ዓመት የደረሱ ሕፃናትን ሰብስቡና ግደሉ የሚል አዋጅ አወጀ። ምን አይነት ጨካኝ ነው! እናንተ እንደምን አደራችሁ? ምን አይነት ጨካኝ! 1 ዓመትና 2 ዓመት የሞላቸውን ሕፃናትን እንደው ነጥቃችሁ ግደሉ የሚል አዋጅ አወጀ። ወታደሮችም ደግሞ የንጉሡን ትእዛዝ ተቀብለው ወጡ። ከእናት እቅፍ ከእናት ጀርባ እየነጠቁ 144,000 ሕፃናትን አንገታቸው ቀሉ። ምድሪቱ 1 ዓመትና 2 ዓመት በሞላቸው ሕፃናት ደም ተጥለቀለቀች። አረጋዊ ዮሴፍ ይሄ ሁሉ ነገር እያየ ነው፣ ይሄውን ሁሉ ነገር እየሰማ ተጨነቀ። ወዴት ነው እናቱና ሕፃኑን ወዴት ልሽሽ፣ ወዴት ልጠጋ፣ ወዴት ላስመልጣቸው እያለ ተጨነቀ። ወገኖቼ እንዲህ አይነት መከራ በዓይናችንም በጆሮአችንም አያሳየን አያሰማን እግዚአብሔር። ኧረ አሜን በሉ በማርያም። እናንተስ ብትሆኑ ምንድን ነው የምትሉ? መቼም እናት ልጇን የማትወድ እናት የለችም አይደለም? እናት የምትከፍለው ለልጆቿ ቀላል ዋጋ አይደለም። ይሄ ከባድ ፈተና። አረጋዊ ዮሴፍ ተጨነቀ። እሱ ብቻ አይደለም። በተለይ ደግሞ መተርጉማኑ ሲያስተምሩ አሁን ይሁንሽ ነጥቆ ይግደል፣ እሷን ግን በምን አጽናናት? ማርያምን በምን ቃል አጽናናት? ማርያምን በምን ቃል አረጋጋት? ማርያምን በማን ቃል ነው በምን ቃል ነው ብጠግናት ብሎ ተጨነቀ። ወዴት ልሂድ? ወዴት ልሽሽ? ወዴት ላምልጥ? የትስ ልሸሸግ? ወገኖቼ መከራ ሁሉ ከዙሪያችን መድኃኔዓለም በቸርነቱ ያርቅልን። አሜን በሉስ። አዎ መከራ ከባድ ነው ክርስቲያኖች። ይሄ ከአእምሮ በላይ ተጨነቀ ዮሴፍ፣ በጣም ተጨነቀ። ሲጨነቅ ከዚህ ጭንቀት ሊወጣበት የሚችለውን የምስራች ቅዱስ ገብርኤል አሁንም በድጋሚ ይዞለት መጣ። ደግሞ ደጋግሞ ቅዱስ ገብርኤል ወደ ሕይወታችሁ ይምጣላችሁ። አሜን አትሉ? ወደ ሕይወታችሁ ይምጣላችሁ፣ ያረጋጋችሁ። መጣና ምን አለው?
እንዲህ የሚል ቃል ነገረው። ሄሮድስ ሕፃኑን ሊገለው ይፈልጋልና ተነሳ፣ ሕፃኑና እናቱን ይዘህ ወደ ግብፅ እስከምነግርህ ድረስ በዚያ ተቀመጥ። ቀላል ቃል ነው። ወዴት ልሂድ፣ ወዴት ልሸሸግ፣ ወዴት ላምልጥ ሲል ለነበረው ለጻድቁ ለዮሴፍ ቅዱስ ገብርኤል መጣና ምትሸሸግበትን ላሳየ፣ ምታመልጥበትን ላሳየ፣ ምትቆይበትን መከራ የመከራ ምንጩ እስኪደርቅ ድረስ ምትቆይበትን ስፍራ ላሳየ አለ። አረ ይሄ መልአክ ወደ ሁላችን ይምጣ ደጋግሞ። ሚገርም እኮ ነው እናንተ። ላሳየ አለ። ወደ ግብፅ ሽሽ፣ በዚያም ተቀመጥ። ማን ይሄንን ሊያደርግላችሁ ይችላል? ወገኖቼ አሁን ቃሉ በእኛ ሕይወት ላይ ሚዛን ያጣው ሚዛን ያልደፋው ሁላችንም በሰላም ስላለ ይህንን ቃል የምስራችን ቃል ወገኖቼ በመከራ ያሉ በልዩ ልዩ ስቃይ ያሉ ወገኖቻችን ቢሰሙት ኑሮ መከራው ምን ያክል ከባድ እንደሆነ እነሱ ያውቁታል። ስለዚህ መልአኩ እንደነገረው አደረገ። ወደ ግብፅ ሸሽ። በግብፅም ደግሞ 3 ዓመት ከ6 ወር ቆየ። የስደት ሕይወት መልካም ነገር የለውም። መልካም ነገር ሊገጥም አይችልም። ብዙ ነገር አሳለፈ፣ ብዙ ነገር አየ። ድንግል ማርያም ሰማዕት ናት። የአምላክ እናት ብቻ አይደለችም፣ ታውቃላችሁ። ሊቃውንቱ ሲያወድሷት እሞሙ ለሰማዕታት የሰማዕታት እናታቸው ብሎ ነው የሚያመሰግናት። ድንግል ማርያም የከፈለችው ስለ ልጇ ቀላል የሚባል መከራ አይደለም። ታርባለች፣ ተጠምታለች፣ ተሰድባለች፣ ድንጋይ ተወርውሮባታል፣ ተነቅፋለች። ስለ ልጇ፣ ስለ ወዳጇ፣ ስለ አምላኳ ስለ ኢየሱስ ክርስቶስ የከፈለችው ዋጋ ከአይምሮ በላይ ነው። ገና እንደወለደች በረሃ ለበረሃ ሌሊት ቁሩ ቀን ፀሐይ ሐሩሩ ቀላል የሚባል አይደለም። ይሄንን ግን ቀላል የሚባል ዓመት አይደለም። 3 ዓመት ከ6 ወር ወገኖች ድንግል ማርያም ተቀበለች። 3 ዓመት ከ6 ወር ከቆየች በኋላ አረጋዊ ዮሴፍ አሁንም የስደቱ ይሄ በባዕድ ሀገር መኖሩ የመከራው ዘመን አላበቃ ሲለው እጅግ ሲጨነቅ የጌታ መልአክ አሁንም በዚያ በባዕድ ሀገር ተገለጠለት። እስከ አመስግኑት እግዚአብሔር። ክብርና ምስጋና ይሄ 3ኛ ጊዜ ትምህርታችን በዚህ ነው የምናጠቃልለው። ቀላል ጊዜ አይደለም ያሳለፉት። አረጋዊ ዮሴፍ ግን 3 ዓመት ከ6 ወር እናቱ ድንግል ማርያምና ልጇ መድኃኔ ዓለምን ቅዱስ ሰሎሜንም ጨምሮ እነዚህ ሲመለከት የረሃብ ጊዜ አለ፣ የችግር ጊዜ አለ፣ የማጣት ጊዜ አለ። በግብፃውያን ደግሞ ምራቅ ይተፋባቸው ነበር። ይተቹ ነበር። ድንግል ማርያም ላይ የሚወርደው የስድብ ናዳ ዛሬ መጣ አይደለም። እኛ በጣም አዲስ ይሆንብናል እንጂ በነገራችን ላይ ድንግል ማርያም ጠላቶቿ የተነሱ ገና በእናቷ ማህፀን በሐና እያለች ነው። ጽንሷ እኮ ውሃ እንዲሆን እኮ ለሐና እኮ መድኃኒት ሰጥቷት ነበረ። የድንግል ማርያም ጠላቶች ዛሬ የተፈጠሩ አይደለም። እንደምን አደራችሁ? አረ እንደምን አደራችሁ አላችሁ። ግን እስኪ አመስግኑት እግዚአብሔር። ያላችሁ ከፍ አድርጉ። እዩ፣ በጣም አስምሩበት። የድንግል ማርያም ጠላቶች ዛሬ የተፈጠሩ አይደለም። ግልጡ ነው የምነግራችሁ። ወደ ኋላ ተመለሱና የታሪክ መዛግብትን አገላብጡ። ገና በእናቷ በሐና ማህፀን እያለች ጽንሱ ውሃ እንዲሆን የተለያየ መርዝ በጥብጦ ሰጥቷት ነው። ነገር ግን ያ መርዝ በእናቷ ማህፀን ገብቶ እንኳን ማርያምን ሊያጠፋት አልቻለም።
ዛሬም አትጠፋም ድንግል ማርያም። እንዲያውም እየነካኳት ያሉ ይበልጥኑ ክብሯ እንዲገን ስለፈለገ ይመስለኛል እግዚአብሔር። የበለጠ እኮ ተሰበከች አሁን ማርያም፣ የበለጠ እኮ ተተረከች፣ የበለጠ እኮ በትውልዱ ልብ ላይ እየታተመች እኮ ቀጠለች። አመስግኗት፣ አሁንም ከፍ አድርጉና ምስጋና አሰሙ። ስለዚህ ድንግል ማርያም ላይ በዚያ በግብፅ በረሃ ላይ ሲወርድ የነበረ የስድብ ናዳ ካናለ እና ዮሴፍን ያስጨንቀው ነበር። ይሄ መከራ እናልፎ ይሁን ወይስ ደግሞ መከራው ደግሞ ያሳልፈን ይሆን? መከራው እናሸንፎ ይሆን ወይስ መከራው ያሸንፈን ይሆን? እና ይጨንቀው ነበር። ጨንቆት ሳለ በዚያ ጊዜ ግን የሚያረጋጋ ከሚያስጨንቅ ነገር ነጥቆ የሚያወጣ ከሚያስጨንቅ ነገር የሚያድን ከሚያስጨንቅ ነገር የሚታደግ በእግዚአብሔር ፊት ዘወትር የሚቆመው ቅዱስ ገብርኤል አሁን መጣ። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። እስኪ በሉ ማን ነኝ? ገብርኤል ነኝ። በእግዚአብሔር ፊት የሚቆመው ገብርኤል መጣ። የምስራች ይዞ መጣ። እንዲህ ያለው የሕፃኑ ነፍስ የፈለጉት ሞተዋል። ይሉ አጥፊዎቹ ለራሳቸው ሳያጠፉ ቀድመው ጠፍተዋል፣ ሳይገሉ ለራሳቸው ሞተዋል። ቅዱስ ዳዊት ምንድን ነው ያለው? ግበ ከሬ ወደ ሃይ ወይ ወድቅ ውስተ ግብ ዘገብረ ነው። ይኸው ሰው ወገኖች የቆፈረው ጉድጓድ ላይ ቀድሞ ራሱ ሊገባበት ይችላል። አንዳንዴ አረቃችሁ ጉድጓድ ጠላት ለምትሉ ሰው አረቃችሁ አትቆፍሩ፣ እናንተ ልትገቡበት ትችላላችሁ ወገኖች። ስለዚህ ቅዱስ ገብርኤል የምስራች ይዞ መጡ። አጥፊዎቹ ከማጥፋታቸው በፊት ለራሳቸው ጠፍተዋል። ገዳዩ ሄሮድስ ከነ ገዳዮቹ አስቀድሞ ለራሱ ሞቷል። ስለዚህ ተነሳ፣ እናቱና ሕፃኑን ይዘ ወደ ሀገር ወደ እስራኤል ምድር ተመለስ የሚል ምስራች ይዞ መጣ። እስከ አመስግኑት እግዚአብሔር፣ ክብር ምስጋና። የትምህርታችን ርዕስ የጌታ መልአክ ታየው በሉ። እስኪ ባሉ ግዴላችሁም የጌታ መልአክ ታየው። ድምፅ ፈልጋለሁ። የጌታ መልአክ ታየው። ድምፅ ፈልጋለሁ። አሁንም የጌታ መልአክ ታየው። አሁንም ለሁላችንም የጌታ መልአክ ይታየ። የጌታ መልአክ ይገለጥልን። የጌታ መልአክ ይምጣልን። እንደሚመጣልን የእግዚአብሔር ቃል ይናገራል አይደለም? የእግዚአብሔር እንደሚመጣ አሁን ቅዱስ ገብርኤል ከኔ ጋራ ነው፣ ቅዱስ ሚካኤል ከኔ ጋራ ነው ምንለው እርግጠኛ ስለሆነ እስመ ለመላእክቲሁ ይእዝዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ ወበእደዊሆሙ ያነሱከ። የጌታ መልአክ እግዚአብሔር መላእክቶቹ ስላንተ ያዛል፣ በመንገድ ይጠብቁህ ዘንድ በወደቅም ጊዜ ያነሱህ ዘንድ፣ ስንወድቅ ያነሱን ዘንድ ወገኖች፣ ስንወድቅ ያነሱን ዘንድ፣ ስንጨነቅ ያረጋጉን፣ ስንቅበዘበዝም ያረጋጉን ዘንድ እግዚአብሔር መላእክቶቹ ወደኛ ይልካል። አሁንም በማወቅም ባለማወቅም በልዩ ልዩ ስቃይ ሆናችሁ ወገኖቼ፣ እንደው በልዩ ልዩ ፈተና በልዩ ልዩ መከራ ያላችሁ ቅዱስ ገብርኤል ይምጣላችሁ። ቅዱስ ገብርኤል ይምጣላችሁ። አምላካችን መድኃኒታችን ኢየሱስ ክርስቶስ የሚወዳቸውን ወዳጆቹ መላእክትን ወደ እናንተ ይላክላችሁ። የሚወዳቸው መላእክቶቹን ወደሚወደን ወደኛ ወደ ሁላችንም መላእክቶቹ እግዚአብሔር ይላክ። አሜን በሉ ይላክ። እስከ አመስግኑት እግዚአብሔር። 10 ደቂቃ ብዬ 30 አደረግኩት አይደል? የሄዱት ቸኩለው ሄደዋል። እናንተ ደግሞ ሰምታችኋል ቃሉ። እግዚአብሔርን እንደሰማችሁ ጸሎታችሁን ይስማችሁ እግዚአብሔር። አሜን በሉ። ስትሰሙ ነው የምትሰሙት። ምንም ጥርጥር ላለመስማት ልባችሁን ዘግታችሁ እግዚአብሔርም ልቡን ይዘጋባችኋል። ይህ ምንም ጥርጥር የለም። ስሙ፣ ትሰማላችሁ። አድምጡ፣ ትደመጣላችሁ። እግዚአብሔርን እንደዚህ ቆማችሁ ከአንድ ስፍራ ሳትንቀሳቀሱ በተመስጦ ሆናችሁ እንደሰማችሁት
በተመስጦ ሆናችሁ ያቀረባችሁትን ጸሎታችሁ እግዚአብሔር ይስማችሁ፣ እግዚአብሔር ይስማችሁ። በእውነት መሻታችሁ በቸርነቱ ይፈጸምላችሁ። እስከ አመስግኑት እግዚአብሔር ከፍ አድርጋችሁ። እስከ ሁላችሁ ከተቀመጣችሁበት ብድግ በሉ። ይበቃል ተማት